አመመኝ ደከመኝ አነባው ክፉኛ ቁስል ገብቶብኝ አስፈላጊ ሆኖ ከተገኘ ደግሞ ከብሩ ጋር የት ራት እንደበሉ የት ስምንተኛው ሺ በቃ እንደው ትልቁም ትንሹም በቃ ይሄ ኑሮ የሚባል ነገር አጨለለው። በቃ የሚያወራውን ነገር ሁሉ አያውቅም ማለት ነው። ጉድ እንኳን 3-4 ቀን በፊት እንኳን የኮካ ኢቨንት ላይ ብሩኬ ከሶስና ጋር ሩም ለያዘው ምን ለያዘው? አንተ ምን ቤት ነህ? አንተ ምን አገባህ? አንተ ወንድ አይደለ እንዲህ ምን ያልፈጠፍጠሃል? ከብሩ ጋር ተለጣጥፈው በአይኔ መብረቱን ያየሁት መተቃቀፍ ነው። ታዲያ ምን ተላ እህትየዋ ንገሪልን፣ እንደው ንገሪልን። እኔ እህቷ በጣም ትመቸኛለች። በነገራችን ላይ የሶሲ እህት ሶሲም ትመቸኛለች፣ እህቷም ትመቸኛለች። አነጋገራቸው ስማርት ነው፣ ንግግራቸው የሰው ሞራል የሚነካ ነገር ምናምን አያውቁም። ትናንት ሊንዳ በቁምጣ እየቃወጠችው ነበር። እንግዲህ ቲክቶክ ላይ ቪዲዮ ላይም ጨዋ አለባበሷ ምናምን ያላችሁ፣ ሀይሚዬም እኮ ሁለት ሰው የሚከት ቁምጣ አላት። ምን አስባችሁ ነው? በአለባበስ ሰው ናት ገምቶ አላልኩም ብያለሁ አላልኩም? እንደዛ ነው ነገሩ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? አለው። እንግዲህ የብሩክና የሃይማኖት ጭቅጭቅ ንዝንዝ በጣም ስልችት ብላችኋል። በጣም ማለት ነው። በቃ በየቤቱ ተማራችኋል። አይዟችሁ ግን እግዚአብሔር ያውቃል። አንድ ቀን ተስፋ አለ ትላላችሁ። በነገራችን ላይ ማለት ነው በመጀመሪያ ነበር በደንብ በቃ በንዴት ውስጥ ሆነው እየሰሩ ያሉት። አሁን ለእነሱ ለራሳቸው ሰልችቷቸዋል። ምክንያቱም አሁን ብሩክ ብቻ ነው እያረገ ያለ የሚመስለኝ። ምክንያቱም ሃይማኖትም ዝም ብላ በልህ ነው እንጂ እየሰራቸው ያለችው እውነት ቅዱስን ወደው አደል ምን አደል ያስታውቃል። ከላይ በግድ እንዲያቅፋት የምትታከከው ነገር ምናምን እሱ ራሱ ግራ ገብቶታል። እኔ እንጃ ለምን እንደሆነ አላውቅም። ያኔ ሁሉም ልምድ ያስፈልገዋል። ዩቲዩብ ላይ የምታወርቶ ካላወቀ ቲክቶከር ብቻ ከሆነ ቲክቶከር ያው ታውቃላችሁ ስድብ ብቻ ነው ያለው ቲክቶከር እና የማስታወቂያ መስራት ደግሞ ያኔ ማስታወቂያችሁን ሰርታችሁ መውጣት ነው እና ልምድ ይጠይቃል። ዩቲዩብ ቻናል ላይ ለመስራት ማውራቱ በራሱ ልምድ ይጠይቃል እና ከዛ አንጻር ይመስለኛል እኔ እንጃ ምንም እየሰራ አይደለም። እኔ ቅዱስ እንደኔ ብታቆሙት በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ሌላ ሰው ሜንሽን እያደረጋችሁ ነው፣ ሌላም ሰው በህይወታችሁ አታስገቡ። እልቁንስ ሃይሚና ብሩኬ ተግባቡና እንደነበራችሁበት ተመለሱ። ይበቃችኋል። ይሄን አሻቀላችሁ 1 ወር ሙሉ በህዝብ ተጫወታችሁ። አይበቃችሁም እንዴ? እውነት ይበቃል አሁን ላይ ማለት ነው። የምሬ ነው። ሌላው ደግሞ ከሶስና ጋር ያለው ግብዳው ሰውዬ ማለት ነው፣ በጋር የምትነዳው ሰውዬ አንተ ትልቅ ሰው አይደል? አሁን እንደው እሱ ልጅ አይሆንም፣ ብሩኬ ልጅ አይሆንም። እሱን እንደው ቢያጠፋ እንኳን መክረህ ከካሜራ ጀርባ ያለውን ነገር ትነግረዋለህ እንጂ አሁን አንተም ብሎ ሚዲያ ላይ ማስጣት አንተ ራሱ የተሰጣ የሆንክ ሰውዬ ማለት ነው፣ ግብዳ የሚያል ሰውዬ። እሱም እኮ ራሱ ነበር የዛን ቀን እያጨበጨበ ነበር ከካሜራ ጀርባ ከዳኒ ጋር ማለት ነው። ዳኒም ነበር ሲጀመር ማለት ነው። እና ሶሲ ከዳኒ ጋር ሶሲ ከብሩኬ ጋር እንደዛ ስትሆን ዳኒ ለምን አልከለከላትም? የዳኒና የሶሲ ፍቅር ደግሞ በጣም ይገርመኛል። እሷም ትወደዋለች፣ እሱም ደግሞ ይወዳታል። ባይዘወይ ማለት ነው። በሃይሚና በብሩኬ የተነሳ ሰው ሁልሽም ስማቸውን አጥፍታችሁም ሆነ ስማቸውን አጽድቃችሁም ሆነ በጣም ሸቀላችኋል። ስለዚህ ከዚህ በላይ ባትጓዙ በጣም የተሻለ ነው። አሁን ላይ ሰላማቸውን ለመመለስ ነው እንጂ በየቦታው እየሄዳችሁ ያልሆነ ነገር በየቤቱ አዳዲስ ነገር አታምጡ። አሁን ይሄ ሰውዬ ትናንትና የተናገረው ሰውዬ ነው የምለው እኔ መቼስ እሱን የሚያከል ሰውዬ ብሩክን ይወልደዋል በእርግጠኝነት ማለት ነው። አሁን እንደው ወንድ ሆኖ ስለ ወንድ ማውራት አያስጠላም? ግን በጣም ነው የሚደብረው። እናንተ እንዴት እንዳስጠላኝ ጌታው ትዕግስቱ ስጠኝ። ወንድም እንደዚህ በዚህ ልክ ለወንድም ጠላት ይሆናል ደግሞ ጉዴ ነው ጉዴ። ኧረ ወንድ ላይ ቆፍጠን ሲል ነው ደስ የሚል። ደግሞ የወንድን ታሪክ ይዞ እንዲህ ነበርሽ እንደ ሴት ታራ። ለነገሩ ሴት መሆንስ ምን ይታወቃል? እንደዛ ዝብልብል ብለሃል ምን ይታወቃል? ወንድ መሰልክ እንጂ ከፊትህ ሴት ትሆናለህ ከወገብ በታች ምን ይታወቃል? እንጂ በዚህ ልክ እውነት ከሴት ጋር ገጥሞ ማውራት ይደብራል። ሜቢ እንግዲህ አላቅም የሱስና የእህቷ ወንድም ነኝ ነው ያለው። ምናልባት ባልሽም ከሆነ በዚህ አጋጣሚ የተናገረው ነገር ለብሩኬ ትክክል አይደለም። ብሩኬ አይገባውም። ብሩክን እኛ በምናውቀው ልክ እናውቀዋለን። እሱ አይደለም ያስረዳል ለእኛ ማለት ነው። አይደለም እኛ ሃይማኖት ራሱ እንደዚህ አይነት ነገር የምታደርገው በብሩክ ላይ ምን እንደሆነ እያንዳንዷን ነገር እናውቃለን። እሱ ራሱ ያውቃል ለምን እንደሆነ ማለት ነው። ሁሉም ነገር ገብቶታል። ባይገባው ነበር የሚገርመው ማለት ነው። እሱም ስለገባው እሱም እያሾፈ ነው፣ እሷም እያሾፈች ነው። አለቀ። ምንም አዲስ ነገር የለውም ጋይስ እዚህ ጋር ማለት ነው። እና በየቤቱ ዳኒ አሁን ተፈንክቷል። ዳኒ እስኪ አሁን ደግሞ ማንም ያስታመመው እስኪ ዳኒን ብላችሁ ታስባላችሁ? ሃይሚ የዛን ሰዓት ብሩክ የፈነከተው ደግሞ ሁሉ ጊዜ ጥርሱ ነው የሚሰብረው። አሁንም ጥርሱ ተሰብሯል የዳኒ ማለት ነው። ማን ያሰብረው? ማን የሰበረው? ከረሙ ጋርም ተደባድቧል። ረሙም ሆስፒታል ተኝቶ ነበረ። ጭንቅላቱን ያልተጠገነ ሰው እስኪ ንገሩኝ ዩቱብ ላይ
ንገሩኝ። ናታንም በቦዲጋርድ ትናንትና ሲያስፈራራ ነበረ። ይሄ ሁሉ ምንድነው? በትንሽ በዛች በአንድ ፕራንክ ተነስተው 1 ወር ሙሉ በቃ ሁሉም በየቤቱ ሃይሚ ብሩኬ። ወይኔ ቡራው ይመችህ የኔ አለቃ የኔ አንበሳ። አንተ እኮ ጀግና እኮ ነህ። የምሬ ነው እውነት። እሱ ሃይሚዬን እንደዛ ተንከባቅቦ ባይዛት ሃይሚዬን ራሱ እንደዚህ እንትን አትሏትም። እንደዚህ ማለት በቃ እሷ በምትሰራው ስራ እሷ ሃይሚ ፕራንክ በምታረገው ነገር ሁሌ ጓ እያለ እንደዚህ በቃ አልፈልግም እንዲህ ምናምን ልክ እንዳሁኑ ቢያረግ ኖሮ ማለት ነው ሃይሚዬም ትችላለች፣ ጀግና አትባልም ነበር። ገባችሁ አይደል? እሱ ዝቅ ብሎ ግን ሃይሚዬን ከፍ አደረጋት። ገባችሁ አይደል? እዚህ ጋር ያልገባችሁ ነገር አንዳንድ ካፋችሁ የሚወጣ የማታውቁ ባለጌዎች ስላላችሁ ማለት ነው። ቲክቶክ ላይ ወንድ የማይጠቀሙ ነገር በስመ አብ ወልድ መንፈስ ቅዱስ። እኔ የማገረመኝ እንዴት ነው ግን ፍልት ያለባችሁ እናንተ? በጣም ነው የፈላባችሁ። የምሬ ነው እንደዚህ የምትሉ ሰዎች እንዴ ጭራሽ እንደዚህ ወጥቶ በስመ አብ ወልድ። እኔ እንደው ላፌ ገረመኝ። በቃ ምን አይነት ሴቶች ናችሁ ግን እንደዛ የምትሉት? ማለት በየአረብ ሀገሩ ሴተኛ አዳሪ ሰራተኛ አለ ልበል አላቅም፣ ብቻ ግን በጣም የሌለ የወረደ ስድብ። ግን እሱ ማለት ነው እናንተ የምታወሩት ቦታ ላይ አይደለም ሊውልበት እንኳን ቀርቶ ባይኖም አያየውም ሲጀመር ማለት ነው። የስራ ሰው ጀግና አሰርቶ የሚያሰራ ብሩክ አለማየሁ የቡታጅራ ጀግኖች የቡታጅራ ከወንዶች ሁሉ አለቃ መሪ ነው። ወደዳችሁም ጠላችሁም ትንሽዬ ደግሞ ከሁሉም ትንሽ ከሁሉም ስኬታማ በእግዚአብሔር ማለት ነው በእናቱ ጸሎት ምስኪን እናቱ መናገር እንኳን ማውራት እንኳን ማታሳምን እናቱ እግዚአብሔር ባትናገርም የልቧን አይቶ የሚፈጽምላት እግዚአብሔር አለ። ልጇ ኩርት ብሎ ይኖራል። አሁንም ነገም ተነገ ወዲያም ፈጣሪ ከጠላት ይጠብቅ። በዚህ አጋጣሚ ብሩኬ ሃይምን ብትሆን የጀመራችሁት ነገር ሰላም ወርዶ ወደ ነበራችሁበት ወደ ፍቅራችሁ እንድትመልሱ መልካም ምኞቴ ነው። እንግዲህ ግን ሁላችሁም ብሩክ ላይ በጣም በቃ ወንዱ ሳይቀር እንደዚህ አፋችሁን ስትከፍቱ በጣም የሚደብረው ከምላችሁ በላይ ማለት ነው። በተለይ የዚህ ቦርኮ በጣም ገረመኝ። እንዴት ወንድ አብረህ እያጨፈጨብክ ነበር የዛ ቀን? እንዴት ምን እኔ ጉግራ ነው የሚገባኝ። በዚህ አጋጣሚ ሶሲ ጴንጤናት ለምትሉ አዎ ሶሲ ጴንጤናት ሶሲ እህቷም እንደዛው ትመስለኛለች። አዎ ጴንጤዎች ናቸው በነገራችን ላይ እነሱ። ያው ቡታጅራ ላይ የእምነት ችግር የለባቸውም። ከሙስሊሙም ሙስሊም ከክርስቲያኑም ክርስቲያን ከኦርቶዶክስ ሁሉም የራሱን እምነት አክብሮ ነው የሚኖረው። በጣም ደስ የሚል ነው ቡታጅራ ላይ እንትን ያለው። እንዲያውም ብሩኬ እኮ የሆነ ሰዓት ላይ ቸርች ነበር ያደግነው ምናምን ሲል ነበረ። ማለት ቸርች ስታድጉ ያኔ ቸርች ጓደኞቻችሁ ሲኖሩ እንደዛ ትምህርት ነው የምታስቡት። ግሩፕ ትፈጥራላችሁ፣ የራሳችሁ የሆነ ነገር ነው ትሰተራላችሁ። ገባችሁ? በእንደዛ አይነት ኬዝ ስላደገም ብሩክ እናንተ አሁን ዛሬ የምታወሩት ቦታ ላይ እሱ የለበትም እና በዛ ምክንያት ነው አሁን እንግዲህ እንትና ራሱ ማሄ ራሱ ከነሱ ጋር አብራ ነበረች። ከነሱ ጋር አብረው ነው ያደጉት። እንግዲህ የህፃንነት ፎቶ ሲፖስቱላችሁ ነበር በዛን ሰዓት እና ብሩኬ የእህቶቹ ንጉስ ነው እንጂ የእህቶቹ እንደዚህ የሚያተራማሽ አይደለም ሲጀመር ማለት ነው። እንደዛ ቢሆን ኖሮ ሃይሜን ይሄን ያህል ክብር የሰጣት ሚዜል አድርጎ ሊያስቀምጣት ምን ሊያረጋት ነው? እንደዛ ያረጋት ለምን? እንደዚህ ሌሎችን ሴቶች እንደሚያረጋት ነው ወይስ እሷ ሴት አይደለችም? ሃይማኖት ሴት አይደለችም? ወንድ ናት ማለት አብራው ያለችው አብራው የምትዞረው አብራው ቀኑ ሙሉ ከኔ ጋር ነው የምትዩ፣ የት ነው የምትሄጂው? ፕራንክ እንኳን ስታደርገው በፕራንክ መሀል የሚናገራትን ሰምታችኋል መቼስ። ከኔ ጋር እየዋልሽ እንዴት ታደርጊያለሽ? በምን ጊዜሽ በየትኛው ጊዜ ተለያይተን? እንግዲህ ብሩኬና ሃይሚ ሲተኙ ብቻ ነው የሚለያዩት። እሱንም እንግዲህ ያው አላየንም እስካሁን ስላልተወራ ነው፣ ያወራም ሰው ስለሌለ ነው እንጂ ብሩክና ሃይሚ ቀን አንድ ላይ እንደሚውሉ ነው የምናውቀው። ይሄን ያህል ጊዜ ደግሞ አሁን በዚህ ጸብ ውስጥ አስትሏቸው እንደው ይሄን ያህል ትናንትና እንኳን ወይኔ ተሳቀች ቆየች ብሏል ብሩኬ ማለት ነው። ስለዚህ ማለት ነው ሁላችሁም የምታወሩት ነገር እያገናዘባችሁ አውሩ። በተለይ ቲክቶክ ላይቭ ላይ በቅናት መንፈስ የምታወሩት ወሬ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ነግበኔ ነው ማለት ሃይሚንም ደግፋችሁ ብሩኬ እንደዛ ብትሉት ምንም ዋጋ ያለው። እነዚህ ልጆች ነገ መተቃቀፋቸው መላላጣቸው አይቀርም፣ ሃይሚና ብሩኬ ማለት ነው። እመኑኝ ነገ ጠዋት ሲተቃቀፉ ማለት ነው ሁላችሁም ናችሁ የምታፍሩት። የምሬ ነው። በቪዲዮ አስተያየት መስጠት ኦኬ ችግር የለም። ሃይሚ እንደዚህ ተሳደበች ብሩኬ እንዲህ አለ እሱ ችግር የለውም የተናገሩት ነገር ስለሆነ። ሌላ ነገር ግን ጨምራችሁ በቃ የሆነ እንደዚህ የወረደ የሆነ በቃ የብልግና ወሬ የምታወሩት ወሬ ምን ይሉታል? አሁን ከሴት አፍ እንዴት እንደዛ ይወጣል? ቆይ
እናንተ እሱን ስርዓት እናስይዘው ብላችሁ ሴት ጋር ሄደ ሃይሚን ትቶ ሴት ጋር ሄደ ብላችሁ ስርዓት ልታስይዙት ነው አይደለ? እናንተ ታዲያ ምን ቤት ናችሁ? እንደዛ ባለጌ ነገር እያወራችሁ እሱን አሁን ልትመልሱት ነው ወይስ ደግሞ እናንተ እኮ እንዳላችሁት አይደለም። እሱ በራሱ በጭንቅላቱ የሚመራ ወንድ እኮ ነው። ብሩኬ ማለት በራሱ የሚያደርጋቸውን ነገሮች እያንዳንዱ ነገር ያውቃል። እያንዳንዱ ነገር አሁን እውነት አሁን እንደው እዚህ ጋር ሃይሚና ብሩኬ እንደው በዚህ ልክ እንደው በጣም ተጠላልተው በቃ እንደዚህ ላይን በቃ መታየት የተጠላሉ ሰዎች ነው የሚመስሏችሁ ዝም ብላችሁ ስታዋቸው። እንዲሁ ይሄንን እንኳን አይታችሁ መገመት እንዴት ይከብዳቸዋል። ቆይ ሌላው ሲቀጥል ብሩኬ ሌላ ሴት ቢያቅ ኖሮ ሴት አተራማሽ ቢሆን ባይዘወይ ሃይሚ ከምታወራው ነገር እየተነሳችሁ ነው ሁላችሁም አፋችሁ የምትከፍቱት። ይሄን አውቃለሁኝ። እሷ ደግሞ ይሄ ልማዷ ነው። ይሄ የእሷ ልማዷ ነው እንደዚህ ማድረግ ማለት ነው። እሱ ደግሞ ሌላ ሴት ቢያቅ ኖሮ አሁን ከነዳኒ ግሩፕ ውስጥ ለምን ያመጣል? እሱ ሌላ ሴት ካወቀ ማለት ነው። በዙሪያው የሚያውቀው ሴት ነገራችሁ። ማሄና ሶስና አለቀ። ከነሱ ውጭ ሌላ ማንንም አያውቅም ይሄ ልጅ። ስለዚህ አተራማሽ ቢሆን ሃይሚ እንደምትለው ቢሆን ኖሮ ለምን ሌላ ሴት ይዞ አይመጣም? እቺ እኮ አሁን እቺ ሊንዳ ማለት እኮ ማለት ነው የሶሲ ጓደኛ እኮ ናት፣ ከዳኒ ጋር የሰራች ናት። ስለዚህ ይህንን እንኳን ታሳቢነት አድርጋችሁ ይህ ቆሻሻ ነገር ማውራቱ ቢቀርላችሁ። ምክንያቱም ነገ ለእናንተ ስለምታፍሩበት ብሩኬና ሃይሚ እንደሆነ የፈለገ ነገር በመሀል ሊፈጠር ይችላል። መለያየት የሚባለው ግን አይታሰብም። እውነቴን ነው። ሁሌ ነው የምነግራቸው፣ የምሬ ነው። እርግጠኛ ስለሆንኩኝ ነው። ገባችሁ አይደለ? ግን አሁን እልህ ላይ ናቸው ያሉት፣ ሁለቱም እልህ ላይ ናቸው። ይሄ ደግሞ የሆነበት ምክንያት ያው እንዳያችሁት ነው። መነሻው ያች ትንሽ ነገር ናት። አሁን ግን ሁሉም በየቤቱ በሃይሚ ጉዳይ ተፈነከትኩ፣ ብሩኬ እንደዚህ ከሴት ጋር እንደዚህ በቃ እንደምታዩት ነው ነገሩ። በየቤቱ ሁሉ ያለው በረሙ ጋም በዳኒ ጋም በሶሲ ጋም በሶሲ እህት ቤትም የሚባለው ነገር ትልልቅ ሰው ሁሉ ቅሌታም ሲሆን ግን ያስጠላል። እውነት እኔ ከምንም በላይ ያናደደኝ ይሄ ትናንትና ሶሲ ጋር ያወራው ሰውዬ አያስጠላም? ወንድ ሆኖ እንዴት ወንድን እንደዛ ይላል? ኧረ ቆፍጠን በል፣ ሱሪ ታጠቅ። ሴት ከሆንክም ወይ ቀሚስ ለብሰህ ሴት ነኝ ብለህ መታሳውቀን ማለት ነው። የምሬ ነው። ወንድ እንደዛ ያወራም ኮፍጠር እንዴ! እስኪ ብሩክን ይኸው እስኪ እንደ ብሩክን እንዴ! ብሩክ እኮ እየቀኑበት እኮ ነው ከሴት ጋር እንዴት ትመላለሳለህ የሚሉት። ባይዘው ወይ ስለሚወዳት ነው ስለሚያፈቅራት ነው ከሃይሚ ጋር የሚመላለሰው። በጥላቻ እንዳይመስላችሁ እሺ። ገባችሁ አይደል? እናመሰግናለን። መልካም ውሎ ይሁንላችሁ።